በዚህ ምድር ላይ ሲኖር ቤት አልነበረውም፣ ማረፊያ አልነበረውም። ዓለምን ያስተናገዳት ውጭ እያደረ ነው። አያችሁ፣ ለሁሉ ቤትን የሰራ ለሰዎች ሁሉን አዘጋጅቶ እየሰጠ እግዚአብሔር ቤት ሳይኖረው በዚህች ዓለም ተስተናግዶ ኑሮባታል። እንግዲህ አሁን በፈጠረው ዓለም ማለት ክርስቶስ ያደገው በሐዲስ ኪዳን ሕግ አይደለም። ሐዲስ ኪዳንን ሰርቶ ሰጠን እንጂ እሱ ያደገው በኦሪት ሕግ ነው፣ በአይሁድ ሕግ ነው ያደገው። ከዚህ በኋላ በግና ፍየል፣ ላምና በሬ፣ ርግብ የሚሰዋ መስዋዕት የለም፣ እኔ ነኝ መስዋዕቱ። ከዚህ በኋላ ጊዜያዊ የሆነም ድነት የሚሰጥበት አይደለም፣ ዘላለማዊ ድነት ይሰጣል። ያም ደግሞ የኔ ስጋና ደም ነው። ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚች ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ በቤቱ ተሰብስበን ስሙ እንድንጠራ፣ እንድናስተምር፣ እንድንማር፣ እንድንዘምርለት፣ እንድናመልከው ፈቅዶና ወዶ ስላደረሰን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ዛሬ ያው እንደተለመደው የሉቃስ ወንጌል ምዕራፍ 22 ነው ማለት ነው የምናየው። ምዕራፍ 22 ስንት አንቀጽ አለው? በውስጡ ምን ይላል ወይስ ስለምን ይናገራል? በዚህ ውስጥ እኛ እንዴት እንረዳዋለን? ተረድተንስ ለህይወታችን እንዴት አይነት ትርጓሜ እንሰጠዋለን የሚለውን ነገር ነው በውስጡ የምናየው ማለት ነው። እንግዲህ የሉቃስ ወንጌል ምዕራፍ 22ን ስታነቡ በጣም ብዙ አንቀጾች አሉት። አንቀጾቹ ብዙ ቢሆኑም ከሰዓታችን ጋር ስለምንሄድ ያው ጠቅለል እያደረግን እናየዋለን። የመጀመሪያው የምንመለከተው የመጀመሪያው አንቀጽ ወቀርበ በዓለ መጸለት ዘስሙ ፋሲካ ብሎ ይጀምራል። መጸለት ተብሎ የሚጠራ ሲተረጎም ፋሲካ የተባለ በዓል በደረሰ ጊዜ እንግዲህ ይህ በዓል የሚለው የብሉይ ኪዳን በዓል ማለት ነው። በዓለ መጸለት፣ በዓለ ፍስ የሚባል አለ፣ የዳስ በዓል የሚባል አለ፣ የቂጣ በዓል የሚባል አለ። ከ21 ያላነሰ የብሉይ ኪዳን በዓል አለ። በኦሪት የተጻፈ እስራኤል በየጊዜው የሚያከብሩት በዓል አለ። ይሄ በዓል ደግሞ የተጀመረው እስራኤላውያን 430 ዘመን በግብፅ ባርነት ከቆዩ በኋላ በእግዚአብሔር ቸርነት በሙሴ መሪነት ወጥተው በምድረ በዳ የወጡበትን ቀን የሚያከብሩበት ጊዜና ሰዓት በዓላትን የሚያከብሩበት ጊዜ ነበራቸው። በዚህ መሰረት በዓል ማክበር ጀምረዋል ማለት ነው። ያው ወር በገባ በ5ኛው ቀን፣ በ25ኛው ቀን፣ በ14ኛው ቀን፣ በ15ኛው እያለ ይተነትነዋል። ኦሪት ዘጸአት ምዕራፍ 23 ጀምሮ ያለውን ስታነቡ በዘኍልቍም ላይ ሁሉም ደጋግመው መጻሕፍት በዘሌዋውያንም ላይ በዘዳግምም ላይ ተደጋግሞ ተጽፎ እናገኘዋለን። በዓል ማክበር የጀመሩት ከግብፅ ባርነት ከወጡ በኋላ ፋሲካ የሚባለው ደስታ ማለት ነው። ሲተረጎም ደስታው ምንድን ነው? ከባርነት መውጣታቸው፣ ሰማይ የመሰለ ባህር ይውጠናል ሲሉ ተከፍሎ ማሻገሩ፣ ጥንጫ ላይ ውሃ መፍለቆ ከሰማይ መና መውረዱ፣ ምንም በሌለበት ምድረ በዳ እግዚአብሔር እየመገበ ይዟቸው ሲጓዝ 7 ደመና ጋርዶላቸው እግዚአብሔር በሚያመሰግኑበት ጊዜ ፋሲካ ደስታ ብለው የደስታ በዓል ማክበር ጀመሩ ነው። እንግዲህ ወደ አዲስ ኪዳኑ ስናመጣው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በእግሩ እየተመላለሰ ዓለምን በሚያስተምርበት ጊዜ ያደገው በዚህ ሕግ ውስጥ ነው ማለት ነው። ክርስቶስ ያደገው በሐዲስ ኪዳን ሕግ አይደለም። ሐዲስ ኪዳንን ሰርቶ ሰጠን እንጂ እሱ ያደገው በኦሪት ሕግ ነው፣ በአይሁድ ሕግ ነው ያደገው። ከአይሁድ ሕግ መካከል አንዱ በዓል ማክበር ነው። ጌታችን 12 ዓመት ማንኛውም የእስራኤል ልጅ ወይም በአይሁድ ሕግ ወንድ ልጅ በተወለደ 12 ዓመት ሲሞላው በየዓመቱ የሚከበረውን የአይሁድ የፋሲካ በዓል ያክብር ይላል። በሉቃስ ወንጌል ምዕራፍ 2 ላይ እንደተጠቀሰው በ12 ዓመቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በ12 ዓመቱ በዓል ሊያከብር ወደ ኢየሩሳሌም ወጣ ይላል። ስለዚህ በዓል እያከበረ ይህን የአይሁድን በዓል እያከበረ አድጓል። ድንግል ማርያም በዚህ ሕግ ውስጥ ነው ያደገችው፣ የአይሁድን በዓል እያከበረች እንደ ሕጋቸው ማለት ነው። ጌታችን ኢየሱስ ክርስቶስም ተወልዶ
ከ12 ዓመት ጀምሮ እያከበረ ይህን በዓል አድጓል። ይሄ በዓለ መጸለት ወይም የፋሲካ በዓል የሚባለው በደረሰ ጊዜ ጌታችን በዓል እያከበረ ባለበት ሰዓት ወይ ሐሰሱ ሊቃነ ካህናት ወጸሐፍት ከመቅትልዎ ለእግዚእ ኢየሱስ ጌታችን ኢየሱስ ክርስቶስን በዓል በሚያከብርበት እንግደለው ወይስ እሱን እንግደለው አሳልፈን እንስጠው ብለው ሊቃነ ካህናቱ ይማከሩ ነበር ይላል። ሊቃነ ካህናት የሚላቸው እንደ ሐና እንደ ቀያፋ ያሉ እንደገናም ጸሐፍት የሚላቸው አጠቃላይ የክስ ዶሴ ይዘው የሚዞሩ የሐሰት ደብዳቤ እየጻፉ የሚከሱ የሚያካስሱ ቃለ ጉባኤ የሚይዙ ማለት ነው። ዘጋቢዎች ማለት ነው። ዜና መዋዕል ክፉን ዜና መዋዕል ሲጽፉ የሚውሉ ጸሐፍት ይባላሉ። ረበናት የሚባሉት ደግሞ ሕግ ተርጓሚዎች፣ የሕግ ተጠያቂዎች፣ የሕግ ምሁራን ማለት ነው። ወይም በእኛ አባባል መምህራን የምንላቸው ተጠያቂ የተባሉ ስለ ሕጉ የሚጠየቁ ናቸው ማለት ነው። እነኚህ ሁሉ ተባብረው ጌታችን ኢየሱስ ክርስቶስ የሚሞትበትን መንገድ ይፈልጉ ነበርና በአንድ ላይ ተሰብስበው ይህን ይፈልጉ ነበረ። በዚህ ጉዳይም ይማከሩ ነበረ ይላል። እሱ በዓል በሚያከብርበት ጊዜ እነሱ እሱን ለመግደል ይማከሩ ነበረ። ወቡአ ሰይጣን ውስተ ልበ ይሁዳ አስቆሮታዊ፣ በዚያን ጊዜ በአስቆሮቱ ይሁዳ በይሁዳ ልብ ሰይጣን ገባበት ይላል። እየሰማችሁ ነው? ምን ገባ? ሰይጣን ገባ ማለት አደረበት ማለት ነው። ክፉ ስራ ሊያሰራው ሰይጣን ተቆጣጠረው ማለት ነው። በልቡ አደረ፣ ገባበት ማለት በልቡ አደረበት፣ ተቆጣጠረው፣ ከመልካም ስራ ውጪ ያደረገው ማለት ነው። አይምሮውን ቀይሮ ለ30 ብር ጌታውን አሳልፎ እንዲሸጥ ይህንን ጧት ማታ ያስብ ዘንድ ያደረገው አስገደደው። በሰይጣን ቁጥጥር ስር የይሁዳ ልብ ዋለ ይላል። ያ ማለት ከ12ቱ ሐዋርያት አንዱ ነው። ለሐዋርያነት ተጠርቷል። ዓለምን እሰሩ ፍቱ በሰማይ በምድር ተብሎ ስልጣን ሲሰጥ ከተሰጡት መካከል አንዱ ይሁዳ ነው። ላልጨው ዓለም ጨው ለጨለው ዓለም ብርሃን ተብለው ከተመረጡት ሐዋርያት መካከል አንዱ ይሁዳ ነው። ይህንን ሁሉ የተሰጠውን ጸጋ ትቶ ጌታውን አሳልፎ የሚሰጥበትንና ገንዘብ የሚቀበልበትን መንገድ ብቻ ጌታውን በገንዘብ እንዲቀይር ሰይጣን ተቆጣጠረው ልቡን ይላል። ከዚያ በኋላ ወሆረ ወተናገሩም ለሊቃነ ካህናት ወለጸሐፍት ዘከመ ያግቦሎም፣ እንዴት እንደሚያስገባው ሄደና ለጸሐፍትና ለሊቃነ ካህናት እኔ ምን አስጨነቃችሁ? እሱን ለመስቀል እሱን ለመግደል ነው የተጨነቃችሁት? ለዚህ ብዙ ምክር አያስፈልግም፣ እኔ ያለው ከኔ ጋር እንነጋገር እንዋዋል ብሎ ለሊቃነ ካህናት ሐሳባቸውን ይፈጽምላቸው ዘንድ ጌታችን አሳልፎ ለመስጠት ለማስገደል ከነሱ ጋር ተነጋገረ ይላል። መማከር ጀመረ። ወይ ሐሰሱ ሳይተ ያግቦ ሎሙ እንዛ አልቦ ሰው በሌለበት ጌታችን ኢየሱስ ክርስቶስን አሳልፎ ይሰጣቸው ዘንድ የተመቻቸ ጊዜና ሰዓት ይፈልጉ ነበር። ከዚያ ከበዓል መካከል እሱ መያዝ አልፈለጉም። ሲወጣም ደግሞ አያገኙትም ነበረ። እንዴት አድርገን ከሰው ውጭ እናገኘው? ብቻውን አግኝተን እንዴት አድርገን እንስቀለው፣ መከራ እናድርስበት የሚል ሐሳብ ይዘው ይህንን ተስፋ አድርገው ይንቀሳቀሱ ነበርና አሁን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚሰቀልበት ጊዜ ደርሶ ነበር ቀኑ። እስካሁን ድረስ ብዙ ጊዜ ነው እንግዲህ 30 ዓመት ሙሉ በዚህ ምድር ላይ ሲኖር ይፈልጉት ነበረ፣ ግን አልሆነም። ያልሆነበት ምክንያቱ ምንድን ነው ከተባለ ደግሞ ጊዜው አልደረሰም። ምኑ አልደረሰም? ምኑ አልደረሰም? ምን የሚልበት ጊዜ? የሚሰቀልበት ጊዜ። አንዳንድ ጊዜ አሁን አይሁድ መከሩ፣ ሰኞ መከሩ አልሆነም፣ ማክሰኞ መከሩ አልሆነም፣ ረቡዕ መከሩ ተሳካ፣ ወሰኑ ማለት ቆረጡ። ቀን ለመቼ ብለው ለአርብ ብለው አርብ እንሰቅለዋለን ብለው ሮብ ነው የወሰኑት። አያቸው። ሮብ እንዳይሰቅሉት ሐሙስ ፋሲካ በዓላቸው ነው፣ የአይሁድ በዓል ነው። በዓሉ ህዝቡ ይታወካል፣ በሰላም በዓሉን ይለፉና አርብ እንስቀለው ብለው ሮብ ነው የወሰኑት አይሁድ ማለት ነው። ወሰኑ፣ ቃለ ጉባኤ ያዙ፣ ቆረጡ ሲባል ደግሞ 8 ሸንጎ አለ፣ የአይሁድ ሸንጎ ማለት ነው። 8ቱ ሸንጎ ሲስማማ ነው ሰው የሚሰቀለው። ዝም ብሎ አንድ ሸንጎ ተሰብስቦ መወሰን አይችልም። 8ቱም የአይሁድ ሸንጎ በየዘርፉ አላቸው ሸንጎ፣ ያ 8ቱም ይሰቀል ብሎ ሲወስን ይሰቀላልና 8ቱ የአይሁድ ሸንጎ የተስማሙበት ቀን ማለት ነው። ወሰኑ እንስቀለው ብለው መቼ ይሰቀላሉ? ሮብ ለአርብ ወሰኑ ማለት ነው። አይሁድ በአንድ ድምፅ ሆነው ወሰኑ ጌታችን እንዲሰቀል። ወበጻት ዕለተ መጸለት አመ ይጠቡ ፍስሐ፣ ያው በዓል የሚያደርጉበት እርድ አርደው ደስ ብሏቸው ምስጋና የሚያደርጉበት ፍስሐ ማለት ያው ደስታ ማለት ነው። የደስታ በዓል ፋሲካን የሚያከብሩበት ጊዜ ደረሰ። ወይቤሎሙ እግዚእ ኢየሱስ ለጴጥሮስ ወለዮሐንስ ሁሩ ዋስተዳሉ ለነ ፍስሐ ዘንበል፣ የምንበላው ፋሲካ የምናደርግበትን ሂዱና አዘጋጁ ብሎ ጌታችን ኢየሱስ ክርስቶስ እነ ዮሐንስና እነ ጴጥሮስን አዘዛቸው ይላል።
በዓል የምናደርግበትን ሂዱ ወደፊታቸው ብሎ ወይቤልዎ በአይቴ ትፈቅድ እናስተዳሉ ለከ በየት እንድናደርግልህ ትፈልጋለህ ብለው ጌታችንን ጠየቁት። ወይቤሎሙ በውያክሙ ሀገረ ትረክቡ ብእሴ አንድ ውሃ ተሸክሞ የሚመጣ ሰው ታገኛላችሁ፣ ሂዱና እሱ ጌታችን ወይም ጌታ ኢየሱስ ክርስቶስ ወይም ጌታህ በአንተ ቤት ፋሲካን ላድርግ ከተማሪዎች ጋር ይልሃል በሉና ርሱን ጠይቁትና በዚያ አዘጋጁልኝ በዓሉን አደርጋለሁ ብሎ ጌታችን ኢየሱስ ክርስቶስ ሐዋርያትን ወደዚያ ሰው ቤት መላኩ ነው። እነሱም ሂደው ነገሩት። ጌታ በአንተ ቤት ደስታ ላድርግ ወይም ፋሲካ ላድርግ ይልሃል ብለው ጠየቁት። ደስ አለው። እሱም ኑ አድርጉ ብሎ እሱ ቃል ገባላቸው። ከዚያም በኋላ የተነጠፈ የተጎዘጎዘ ያማረ ቤት ነበረው። ጌታችን ወደዚያ ሂዶም ፋሲካን ማድረግ ጀመረ። ወይም ሐዋርያትን ሰብስቦ እያስተማረ በዓለ ፋሲካ ወይም ጌታችን ኢየሱስ ክርስቶስ ያደረገውን የሐዲስ ኪዳኑን ቁርባን አደረገ፣ ሕግ ሰራ ማለት ነው። እንግዲህ እዚህ ላይ ስንመለከት የሐዲስ ኪዳን ቁርባን የምንለው ራሱን በቀራንዮ አሳልፎ ከመስጠቱ በፊት መቼ ነው ያልኳችሁ? የሚሰቀለው ዓርብ ነው። ይህንን ያደረገው ደግሞ መቼ ነው? ሐሙስ ነው ማለት ነው። የሐዲስ ኪዳን ሐሙስ ይባላል። የሐዲስ ኪዳን ሐሙስ ማለት ምን ማለት ነው? ይህ ቀን የሚለውን ስንመለከተው ከዚህ በኋላ በግና ፍየል፣ ላምና በሬ፣ ርግብ የሚሰዋ መስዋዕት የለም፣ እኔ ነኝ መስዋዕቱ። ከዚህ በኋላ ጊዜያዊ የሆነም ድነት የሚሰጥበት አይደለም፣ ዘላለማዊ ድነት ይሰጣል። ያም ደግሞ የኔ ስጋና ደም ነው። ነገ በቀራንዮ የሚፈሰው ለስርየተ ኃጢአት ደሜ ይሄ ነው። ነገ በቀራንዮ የሚቆረሰው ለዓለም ሁሉ ድነት የሕይወት ምግብ ሆኖ የሚሰጠው ስጋ ይህ ነው ብሎ በዕለተ ሐሙስ ዓርብ የሚሆነውን ነገር አስቀድሞ ስርናዩን ስንዴውን አዘጋጅቶ ርሱንም ወስዶ ቆረሰና ከ13 አድርጎ ሰጣቸው ይላል። ከ13 ቢተው ሊቃውንቱ 13 ለምን አደረገ? 12 አይደሉም ምን የሚቆርቡት ሐዋርያት ቢሎ ራሱን ጨምሮ ነው አሉ። ዋናው ራሱን የጨመረበት ምክንያቱ ደግሞ ዛሬ አራያ ለመሆን ነው ብለውታል። ካህናቱ ራሳቸው ቆርበው ህዝቡን ማቁረብ እንዳለባቸው ያን ጊዜ ለሐዋርያት ብቻ ቢሆን ቆርሶ የሰጣቸው ዛሬ ካህናቱ እነሱ ሳይቆርቡ ህዝቡን ብቻ ያቆርቡ ነበር። ራሳችሁ ቆርባችሁ አቁርቡ ለማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሐዲስ ኪዳን ስርዓት ዘላለማዊ ስጋና ደሙን የዘላለም ሕይወት አድርጎ የሰጠበት ቀን ስለሆነ የሐዲስ ኪዳን ሐሙስ ይባላል። በዚህ ቀን ማለት ነው ጌታችን ይህን ያደረገበት ቀን ነው። በዚህ ሰዓት ግን 12ቱም ሐዋርያት አብረውት ነበሩ። ይሁዳም አብሮ ነበረ ከነሱ ጋር ማለት ነው። ይህንን ራት በሚያደርጉበት ሰዓት ራት ከበሉ በኋላ ያው ቆይቶ እንደገና ይሄ ባለ መስዋዕቱን ካደረገላቸው በኋላ ቁርባኑን ካደረጉ በኋላ ከነሱ ጋር እየተነጋገረ ባለበት ሰዓት ሐዋርያትን ጠይቋቸዋል። እነሆ ጊዜው ደርሷል፣ እኔን የሰውን ልጅ አሳልፈው ሰዎች ይሰጡኛል፣ የሚሰጠኝም ደግሞ ከሩቅ አይደለም፣ ከእናንተ መካከል አንዱ ነው። እጁን ወደ ድስቱ የሚያስገባው ወደ ድስት የሚያስገባ ብለውታል ሊቃውንቱ። ወጭት ብለውታል። ወጭት ወደ አማርኛ ሲተረጎም ድስት ማለት ነው። እጁን ወደ ወጭት የሚልክ ማለት በእነሱ ሕግና ስርዓት በሐዋርያት ሕግ ማለት ነው። ራት በየቀኑ በሚበሉበት ጊዜ ጌታችን አብሯቸው ተቀምጦ ራት ሲበሉ ድስት ውስጥ ገብተው ወጥ የሚያወጣ ሰውና ቁሞ የሚያበላ ተራ በተራ ገብተው ነው፣ በተራ ነው ወጥ የሚያወጡት። ስለዚህ ያ ቀን ያ ሐሙስ ቀን የማን ተራ ነበር? የይሁዳ ተራ ነበረ፣ ከ12ቱ ማለት ነው። እርሱ ወጥ የሚቀዳ ባለበት ሰዓት እጁን ወደ ወጭቱ ወደ ድስቱ የሚልከው እሱ አሳልፎ ይሰጠኛል፣ እናንተም ጥላችሁ ትበተናላችሁ ብሎ ጌታችን እዚያው ሁሉ ነገር ነገራቸው። ዓርብ የሚሆነውን ሐሙስ ነገራቸው። በድራር ተቀምጠው በነበረ ሰዓት ማለት ነው። በዚህን ጊዜ እርስ በርሳቸው ተነጋገሩ ይላል። ከዚያን ሰዓት ጀምሮ ይሁዳ ከነሱ ተለይቶ ሄደ። ጴጥሮስ አንድ ቃል ተናገረ። ለእመ ኩሎሙ ከይዱከ አንሰ ግሙራ ይከይደከ። ሁሉም ጥለው ቢበተኑ አልበተንም፣ አልጠፋም። እኔ ሁሉም ቢክዱም እኔ አልክድህም። ሞትም ካለ ካንተ ጋር ብሬ ምን እላለሁ እሞታለሁ ብሎ ጴጥሮስ ቃል ገባ ይላል። ቃል ሲገባ ጌታችን ምን አለው? ስልሰተ ኬደኒ ዘእንበለ ይንቁ ዶሮሁ። ጴጥሮስ አልክድህም ነው ያልከኝ አለው። አዎ አልክድህም አለው። እንደውም ዶሮ ሳይጮህ 3 ጊዜ ምን ትለኛለህ? ትክደኛለህ አለው። ጌታችን ኢየሱስ ክርስቶስ ይህንን ለሁሉም ተናገረ። ስጋና ደሙን መስጠቱን፣ ጴጥሮስ አልክድህም ማለቱን፣ 3 ጊዜ ትክደኛለህ ማለቱን፣ ሐዋርያት ጥለውት እንደሚበተኑ በዝርዝር ይህንን ነገራቸው ይላል። ከነገራቸው በኋላ ራት በልተው ወደ ደብረ ዘይት ተራራ አቀኑ ነው የሚለው። ወደ የት አቀኑ? ወደ ደብረ ዘይት ተራራ አቀኑ።
ማልተ የሚሄር በምኩራብ ወሌሊተ በይት ውስጥ ደብረ ዘይት ዘስሙ ኤሌዎን ቀን ቀን በምኩራብ እያስተማረ ማታ ማታ የሚያድረው በደብረ ዘይት ተራራ ኤሌዎን በተባለ ዋሻ ነው። በዚህ ምድር ላይ ሲኖር ቤት አልነበረውም፣ ማረፊያ አልነበረውም። ዓለምን ያስተናገዳት ውጭ እያደረ ነው። አያችሁ፣ ለሁሉ ቤትን የሰራ ለሰዎች ሁሉን አዘጋጅቶ እየሰጠ እግዚአብሔር ቤት ሳይኖረው በዚህች ዓለም ተስተናግዶ ኑሮባታል። እንግዲህ አሁን በፈጠረው ዓለም ማለት ነው።